ፍጹም ሰው ፍጹም አምላክ የሚል እርሱ የተባለው ማን ነው? እርሱ የተባለው ማን ነው? ሰው ፍጹም ወርድ ባይ ወርድ ነው የጠየቁ። ፍጹም ሰው ፍጹም አምላክ የሚል አስምርና አሳየኝ። እርሱ የተባለው እኛ በወርድ ባይ ወርድ የሚባል ትምህርት የለንም ወንድም። የክርስቲያኖችን ትምህርት ካላለ ንስሐ ግባ። ራዕይ 22 ላይ ከቃሌ ላይ የሚጨምር ይቀሰፋል ይላል። አንዴ አቡበከር በስርዓት ሳውራ በስርዓት አውራ። የክርስቲያኖችን አስተምሮ ወቅ። ክርስቲያኖች ቃል በቃል የሚባል ትምህርት የላቸውም። በራሱ ሃይማኖት ማለት ትምህርት ማለት ነው። ኦኬ እንጂ ቃል በቃል ማለት አይደለም። አንተን እንኳን ብጠይቅ ቃል በቃል የማትመልስልኝ ነገር አለ፣ ግን አልጠይቅም። ምክንያቱም የሰነፍ ጥያቄ ነው። ቃል በቃል የሚባል ነገር ሃይማኖት ትምህርት ነው፣ የሚብራራ ነው። በምታምነው ትምህርት ውስጥ ሃይማኖት የባልከው መጽሐፍ ውስጥ በዛ መጽሐፍ ውስጥ ትምህርትን ታብራራለህ። የማምነው ይሄ ነው ብለህ ታብራራለህ። ቃል በቃል ላይ ዲፔንድ የሆነ ሃይማኖት እኔ የለኝም። እንደዛማ ከሆነ ሃይማኖትም አይባልም። ሲጀመር ትምህርት የለውም ማለት ነው። መጽሐፍ ቅዱስ ከቃሌ ላይ አጨምሩ አይቀንሱ ይላል አይልም። ያ የተባለበት ምክንያት የትንቢት መጽሐፍ ላይ ነው፣ ራእይ ላይ ነው የተባለው። ራእዩ ላይ መጨመር መቀነስ አችልም ነው እንጂ የተባለው በዚህ በትንቢት መጽሐፍ አይደለም የሚለው አቡበከር ራእይ ላይ ብቻ አይደለም፣ ዘዳግምም ላይ። ምክንያቱም የትንቢት መጽሐፍ ራእይ ብቻ ነው፣ የራእይ መጽሐፍ ነው። በዚህ ራእይ መጽሐፍ ላይ አለ ራእይም ሆነ ምንም ቃሌ ላይ አጨምር አይልም ይላል። አምጣ ማስረጃ አይልም። አምጣ ማስረጃ አይልም። ኦኬ ዋሽታል። አምጣ ማስረጃ። ራእይ 22 ላይ አይልም። ራእይ 22 ስለ ራእይ መጽሐፍ ነው የሚያወራው። ኦኬ ዘዳግም ላይ አይልም። አምጣ። ዘዳግም ስንት እንየዋ ታዲያ። አምጣው። ኦኬ ቶሎ በል። ችግር የለውም። ኮኔክሽን ግን ያው እንትን ይለኛል። ምንም ኮኔክሽን ጥቅሱ ብቻ ነው ፈልገው። ችግር የለውም። ሮሄ ገስት ሪኩዌስት ከላክ ትቀበይኛለሽ። ምናልባት ካስወጣኝ ችግር የለውም። ተመልሰህ እንትን በል። የክርስቲያኖችን አስተምሮ እወቁ። መጀመሪያ የክርስቲያኖችን አስተምሮ ፕሊዝ እወቁ። ክርስቲያኖች እንዴት ነው መጽሐፋቸውን የሚያስተምሩት? ኤነኛ እንዴ ሚዩት አድርግልኝ። ወደ ክርስቲያኖች ጋር መታችሁ ስታወሩ፣ ለምሳሌ እናንተ ጋር ስናወራኛ ሐዲስ ተፍሲር ቁርአን እያልን እንደምን አስተምሯችሁ እንዴት ምን ላይ ቤዝ እንዳደረገ አውቀን ተረድተን እንደምንመጣ እናንተም ተረድታችሁ ነው። ክርስቲያኖች ምንድን ነው በተለይ ኦርቶዶክሲያን ጋር ስናወራ እንዴት ነው ቃል በቃል የሚባል ትምህርት የላቸውም። ክርስቲያኖች ቃል በቃል የሚባል ነገር የለም። ሃይማኖት በራሱ ማለት ነው ትምህርት ማለት ነው። ኦኬ ስለዚህ ትምህርታችንን እንዴት ነው የምንገልጸው? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ስንል ማስረጃዎቻችን ትምህርቶቻችን ምንድን ናቸው? ማስረጃውን ይዤ መጥቻለሁ። እሺ ጥሩ ንገረኝ። ኦሪት ዘዳግም እሺ ኦሪት ዘዳግም ምዕራፍ 4 እሺ በጣም አሪፍ አንቀጽ እሺ 2 እሺ ይኸውልህ ያው ከፍቼልሃለሁ። አሁንም እስራኤል ሆይ እሺ ያዳመጥከኝ አሁንም እስራኤል ሆይ የሆነ ሰው አስታወስከኝ። ይቅራ ስትል የሆነ ሰው አስታወስከኝ። ኤኒዌይስ በኋላ ጠይቃለሁ። አሁንም እስራኤል ሆይ እንድታደርጓቸው በሕይወት እንድትኖሩ የአባቶቻችሁ አምላክ እግዚአብሔር ወደሚሰጣችሁ ምድር ገብታችሁ እንድትወርሱ የማስተምራችሁን ስርዓትና ፍርድ ስሙ። እኔ ያዘዝኳችሁን የአምላካችሁን የእግዚአብሔርን ትእዛዝ ትጠብቁ እንጂ ባዘዝኳችሁ ቃል ላይ አትጨምሩም፣ ከእርሱም አታጎሉም። አቁመው። ተባረክ ጌታ ልጅ ተባረክልኝ። ባዘዝኳችሁ የጌታ ቃል ላይ ምን አለ? አትጨምሩ። ዱኖት አድ ማይ ወርድስ አለ አይደል? አቡበከር ማን ነው ይህን እየተናገረ ያለው? አንዴ ታዋቂ እኮ ነው ይሄ፣ ግልጽ ነው። እግዚአብሔር አብ ነዋ። ኦኬ እግዚአብሔር አብ የስ እግዚአብሔር አብ ማለት ነው። ተርጉሞ ውስጥ ያው ከሶስቱ ስላሴዎች አንዱ ኖ እግዚአብሔር አብ የሚለውን ስሙን ትርጉም ተርጉመው። እግዚአብሔር አብ የሚለውን ስሙን ትርጉም ተርጉመው። ይቅር ሚዩት ይሻልሃል። እሺ ሚዩት አድርግ፣ ችግር የለውም። እሺ መዝሙረ ዳዊት አንዴ ኢመርጀንሲ ጠብቀኝ፣ እመለሳለሁ፣ ጠብቀኝ። እሺ ይችን አንብባት እስከዛውና ሉቃስ 6:12 ደግሞ ሉቃስ 6:12ንም አቡበከር እስቲ ሰው በስርዓት ሲያወራ በእውቀት ለማውራት ሞክር። ፓኒክ አትሁን። ከጥቅስ ሳትዝለል አንዱን እየጨረስክ ሂድ። ክርስቲያኖች አዳምጡ። ይህንን መጽሐፍ ክፍል ጠቀሰና ምን አለ? በመጽሐፍ ቅዱስ ላይ እንዳጨምሩ እንዳቀንሱ ተብሏል አለ። ሪሊ እንደዛ ነው የሚለው መጽሐፉ? ራእይን ጠቀሰ። ራእይ ሲጀምር የሚያውለው ስለ ራእይ መጽሐፍ ብቻ ነው። ምክንያቱም በዚህ
የትንቢት መጽሐፍ እያለ ይናገራል። ምክንያቱም ራእይ መጽሐፍ ትንቢትም ስለሆነ። ስለዚህ እሱ ሲወድቅበት እሱ ሲፈርስበት ወዴት መጣ? ወደ ኦሪት ዘዳግም መጣ። ኦሪት ዘዳግም አሁንም እስራኤል ሆይ እስራኤል ከግብፅ አገር ወጡ ከባርነት እንደምታውቁት። ስለዚህ እግዚአብሔር ሕግ ሰጣቸው፣ አዲስ ሕግ ሰጣቸው። የትኛው ሕግ? አንደኛ የጸላቱ ሕግ አለ። የጸላቱ ሕግ አለ፣ 10 ትእዛዛት አለ ማለት ነው። ሌሎቹ ደግሞ ሕጎች አሉ፣ የብሉይ ኪዳን ሕጎች። ሙሴ ለሕዝቡ የሰጠው ደግሞ ሕጎች አሉ። ስለዚህ እየተናገረ ያለው ምንድን ነው? አሁንም እስራኤል ሆይ እንዳታደርጓቸው በሕይወት እንድትኖሩ የአባቶቻችሁ አምላክ እግዚአብሔር ወደሚሰጣችሁ ምድር ገብታችሁ እንድትወርሱ የማስተምራችሁን ስርዓትና ፍርድ ስሙ ነው እየተባለ ያለው። እኔ ያዘዝኳችሁን የአምላካችሁን የእግዚአብሔር ምን ትእዛዝ ይኸው የሰጧችሁን ትእዛዝ የትኛውን? 10ቱን ትእዛዛት የትኛውን? ሌሎቹንም የብሉይ ኪዳን ትእዛዛት ትጠብቁ ዘንድ እንጂ ባዘዟቸው ቃል ላይ አትጨምሩም፣ ከእርሱም አታጎሉም። የትኛው ላይ? የሰጣቸው ትእዛዝ ላይ። ወገኖቻችን ትእዛዝን አታውቁም። ምን እንደሆነ ምንድናቸው ትእዛዞቹ የሚለውን ዝቅ ብለን አንዴ ወንድሜ ፕሊዝ አታቋርጡኝ። ስጨርስ እኮ ነው ያቆማለሁ እኮ ፉል ስቶፕ አደርጋለሁ። የፉል ስቶፕ እላችኋለሁ በቃላቴ። ምንድናቸው ትእዛዞቹ? ሙስሊም ወገኖች ዝቅ ብላችሁ አንብቡ። ምን ይላል እዚሁ? ይኸው እነሆ ይላል ቁጥር 5 ቁጥር 2 ነው የሰጠኝ አይደለ? ትእዛዞቹ ምንድን ናቸው ከተባለ ይኸው እነሆ እናንተ ገብታችሁ በምትወርሷት ምድር ውስጥ እንዲህ ታደርጉ ዘንድ አምላኬ እግዚአብሔር እንዳዘዘኝ ስርዓትን፣ ፍርድን አስተምራችኋለሁ። ጠብቋት አድርጓትም። ይህችም ስርዓት ሁሉ ሰምተው በእውነት ይህ ታላቅ ሕዝብ ጠቢብና አስተዋይ ሕዝብ ነው በሚሉ በአሕዛብ ፊት ጥበባችሁና ማስተዋላችሁን ይህ ነውና አምላካችሁ እግዚአብሔር በምንጠራው ጊዜ ሁሉ እንደሚቀርበን አምላኩ ወደ እርሱ የቀረበውን ታላቅ ሕዝብ ማን ነው? እግዚአብሔር ሕዝቡን ምን ሰጠ ማለት ነው? ይኸው ምን የስርዓት ሰጠ። በማን በኩል? በሙሴ በኩል። ስለዚህ የተወራ ያለው በሙሴ በኩል ስለተሰጠው ትእዛዛትና ሕግጋት ነው ማለት ነው እንጂ ጠቅላላ ስለ መጽሐፍ ቅዱስ ስለነ ማቴዎስ፣ ስለነ ማርቆስ፣ ስለነ ሉቃስ፣ ስለነ ኢሳያስ፣ ስለነ ኤርሚያስ፣ ስለነ ዮናስ እየተወራ አይደለም። እና ክርስቲያኖ ምንድነው ሙስሊሞች ከክርስቲያኖች ጋር ስታወሩ መጀመሪያ ጥያቄያችሁ ራሱ ይሄን ብጠይቅ እንዲያው ያስኬደኛል አያስኬደኝም ብላችሁ በደንብ ከራሳችሁ ጋር ተከራክራችሁ ጨርሶ ወደኛ ጋር ነው። አንድ ሁለተኛ ፍጹም አምላክ የሚለውን ላሳይ። ቅድም ጀምሬ ያቋረጥከኝ ኤፌሶ ምንድነው ቆላሴስ 2:9 ላይ በክርስቶስ የመለኮት ሙላት በእርሱ በክርስቶስ ማለት ነው የመለኮት ሙላት ይላል። የመለኮት ሙላት ማለት ነው ፍጹም መለኮት ማለት ነው አይደል? የመለኮት ሙላት ማለት ፍጹምነት ያለው መለኮት ማለት ነው። የመለኮት ሙላት ጉለት አይልም፣ ክፍለት አይልም። የመለኮት ሙላት ነው የሚለው። በሰውነት ተገልጦ ይሆናል። ሰውነት የሚል አለ፣ መለኮት የሚል አለ። የመለኮት ሙላት በምን? በሰውነት። ሰውነት ፍጹም ሰውነት ነው። ምክንያቱም ሰውነት ሲባል ሰው መሆን ማለት ነው። የመለኮት ሙላት ሲባል ደግሞ ፍጹም መለኮትነት ማለት ነው። ስለዚህ በክርስቶስ መለኮት በሆነው በክርስቶስ በሰውነቱ ገንዘብ ባደረገው በሰውነቱ የመለኮት ሙላት ይገለጣል ማለት ነው። እርሱ ፍጹም አምላክ ነው፣ ደግሞ በሰውነቱ ደግሞ ፍጹም ሰው ነው ማለት ነው። ፍጹም ሰው፣ ፍጹም አምላክ፣ ፍጹም ሰው በመለኮት ሙላት በሰውነት ተገልጦ ይሆናል። ዮሐንስ ወንጌል ምዕራፍ 1 እዚሁ ላይ ደግሞ ዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካልበላ የቱ እዚህ ጋር ቃልም ምን ነበር ይላል? እግዚአብሔር ነበር። ቃል ምንድን ነው ማለት ነው? ምንነቱ እግዚአብሔርነት ነው ማለት ነው። አምላክነት መለኮትነት ነው። ይህ ቃል ደግሞ ምን ሆነ? ስጋ ሆነ። ቃልም ስጋ ሆነ። ቃል ቃልነቱን ሳይለቅ ቃል ቃልነቱን ሳይለቅ ስጋ ሆነ። ቃል ስጋ ሲሆን ስጋ አልጠፋም። ስጋ ደግሞ ከቃል ጋር ሲዋሃድ ቃልንም አላጠፋውም። ይልቁንም ቃል ስጋ ሆነ። ስለዚህ ቃል ስጋ ሲሆን በመለኮቱ ሙላት ያለው እርሱ መለኮት የሆነው በሰውነት ተገለጠ ማለት ነው። ስለዚህ ፍጹም ሰው ፍጹም አምላክ የሚለው አስተምሯችን ይኸው ማስረጃዎቹ። እሺ ነኝ። አመሰግናለሁ። ሙስሊም ነህ? ሙስሊም ነኝ። እሺ አንድ ጥያቄ ጠይቅና እኔ ጥያቄ ግን አለኝ። እኔ እንዳልጠይቃችሁ እኮ በጣም ጊዜ ነው ወሰዳችሁብኝ። እሺ ችግር የለም ካወኩት መልስልሃለሁ፣ ግን በቀጣይ አትጠይቀኝም? እኔ ጥያቄው ላይ ነበረኝ። ችግር የለውም ካወኩት መልስልሃለሁ። ልጠይቅህ? አይደለም እኔ ልጠይቅ መጀመሪያ።
እሺ ጠይቀኝ። እሺ ይሁን ጠይቀኝ። ኦኬ አመሰግናለሁ። እስቲ አንድ ሉቃስ ወንጌል ምዕራፍ 23 ታነብልኛለህ? የሉቃስ ወንጌል ምዕራፍ 23 እሺ ቁጥር 39 ቁጥር 39 ከተሰቀሉት ከክፉ አድራጊዎችም አንዱ አንተስ ክርስቶስ አይደለህምን? ራስን እኛንም አድን ብሎ ሰደበው። ኦኬ ከተሰቀሉትም አንዱ አይደለም፣ ከተሰቀሉትም ከክፉ አድራጊዎቹ አንዱ አንተ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው ይላል። እሺ አሁንም ደግሞ ማቴዎስ 27:44 ላይ ደግሞ ይቅርታ ግን ካላስቸገርኩ ችግር የለውም። ማቴዎስ 27:44 እሺ ከእርሱ ጋር የተሰቀሉት ወንበዶችም ደግሞ ያንኑ እያሉ ይነቅፉት ነበር። አሁን ስንቶቹ ነቀፉት ማለት ነው? ሴቶቹ ስንቶቹ ነው? መጀመሪያ አንዱ ነበር አለው፣ ግን እዚህ ጋር ደግሞ ሁለቱም እንደነቀፉት ይናገራል። እሺ ቀጥል፣ ጥያቄን አቅርብ፣ ችግር የለውም። ጥያቄ ምንድን ነው? ይሄው ይጋጫል ማለት ነው። ለዛ ነው የመጣው። ስንቶቹ አንዱ ነው የተሳደበው ወይስ ሁለቱም ነው የነቀፉት? እሺ በጣም ጥሩ፣ በደንብ አስተውል። ምን ይላል ማቴዎስ ወንጌል ላይ ያለው ላሳይ። በመጀመሪያ ከእርሱ ጋር የተሰቀሉት ወንበዶቹም ደግሞ ያንኑ እያሉ ይነቅፉት ነበረ። ምን ነበረ የነበረው መነቀፋ የሚለውን ያው እንዲህ የሚል ነበር። እንዲሁም ደግሞ የካህናት አለቆች ከጻፎች ሽማግሌዎች ጋር እየዘበቱበት እንዲህ አሉ፣ ሌሎችን አዳነ፣ ራሱ ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁንም ከመስቀል ይውረድ፣ እኛም እናምንበታለን። አስተውል። ጥያቄው ምንድን ነው? ሌሎችን አዳነ፣ ራሱ ሊያድን አይችልም። የእስራኤል ንጉሥ ከሆንክ አሁንስ ከመስቀል ይውረድ፣ እኛም እናምንበታለን። በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነኝ ብሏል። ከወደዶስ አሁን ያድነው። ከእርሱ ጋር የተሰቀሉት ወንበዶች ደግሞ ያንኑ እያሉ ይነቅፉት ነበረ። ኦኬ በደንብ አስተውል። ክርስቶስ መሰቀሉ ላይ ምንም ግጭት የለም አይደለ? መጀመሪያ አለ። ክርስቶስ መሰቀሉ ላይ ግጭት አለ? መሰቀሉ ላይ ሲሆን የኔ ጥያቄ ገባኝ። ቆይ የነገሮችን እያስተካከሉት ወይስ አንዱ ነው? ቆይ አንዴ፣ ክርስቶስ መሰቀል ላይ ግጭት አለ ወይስ የለም? እኔ ስለመሰቀሉ አይደለም ወንድሜ፣ በመስቀል ላይ የተደረገውን የጠየቀኝ ስለሆነ ከሱ ነው ጀምሬ እያሳዩ ያለሁት። ይሄ በምድር ላይ አይደለም፣ በመስቀል ላይ የተደረገውን ነው እያሳዩ ያለሁት። አንዴ ስማኝ፣ አንዴ ቆይ፣ እንደዚህማ አንጫወትም። በደንብ ይሄ ነገር የተነገረ ምን ላይ የተነገረ የሚለውን ከመሰረቱ መያዝ ስላለብን ነው። ይሄ ነገር የተነገረው ክርስቶስ በመስቀል ላይ እያለ ነው አይደል? እሺ እኔ ስለ ክርስቶስ አታውራው። እሱ ስታወራ እንዴት ነው? ስለ ክርስቶስ አታውራ ብለው ነገር የለም ወንድሜ። ይሄ የተነገረው ቆይ አንዴ፣ እኔ እኮ አንተ በፈሰስክልኝ ቦይ መሄድ ሰው አይደለሁም። ትምህርቴን ነው ማስረዳ። አንተ መጠየቅ አይጠበቅብም። እኔ ትምህርቴን ነው ማስረዳ። አንተ ጥያቄን ጠይቀሃል፣ እኔ ግን ትምህርቴን ነው ማስረዳ። አንተ የምትፈልገውን ነገር ማ አይደለም የምነግርህ፣ ትምህርቴን ነው የምነግርህ። ይሄ የተነገረው አንተ ኦኬ አትመልሰው፣ ችግር የለውም። አይኖ መመለስ ያልፈለክብህ፣ ምክንያቱም ክርስቶስ በመስቀል ላይ ነው ብለህ ካመንክ ተሰቅሎ ብለህ ልታምን ነው። ስለዚህ ልትቸገር ነው። ኤኒዌይስ ይሄን ጥያቄ ስታመጡ ክርስቶስ በመስቀል ላይ ተሰቅሎ እንደሆነ አምነህ ነው ያመጣው ማለት ነው። በጣም ጥሩ። ክርስቶስ በመስቀል ላይ ተሰቅሎ ሁለቱ ወንበዴዎች ይህን እያሉ ይነቅፉት ነበር። ይነቅፉት ነበር ማለት ነው በግራና በቀኝ የነበሩት ወንበዴዎች አሉ። በግራና በቀኝ የነበሩት ወንበዴዎች አንደኛው በግራ ያለው አብዝቶ ክርስቶስን የሚነቅፍ ክርስቶስ ላይ ያለውን ነገር የሚጠራጠር ነው። ሁለተኛው ደግሞ የወንበዴውን ቃል እየሰማ ለክርስቶስ ያለውን ደግሞ እየመሰከረ ለክርስቶስ ያለውን እየመሰከረ እኛ በስራችን ነው እንደዚህ ሆን ነው፣ እኛ በወንበዴነታችን ነው እንደዚህ ሆን ነው። እርሱ ግን በስራው አይደለም፣ ያለ ጥፋቱ አይደለም እያለ ይመሰክር ነበረ። መንቀፍ በሁለት መልኩ ይቀመጣል። በደንብ ስማኝ ወንድሜ፣ መንቀፍ በሁለት መልኩ ይቀመጣል። አንደኛው እውነቱን እየነገርክ መመስከር አለ። ይህም ነቀፈ ይባላል። ለምሳሌ አሁን እዚህ ጋር ያሉ ወንድሞችን እስቲ ንቀፉኝ ካልኩኝ እውነቱ ይነግሩኛል ማለት ነው። እውነቱ ይነግሩኛል ማለት መሰለ ትክክል የሆነውን ነገር ይመሰክራሉ፣ ትክክል ያልሆነውን ነገርም ይመሰክራሉ። ሁለቱም በአንድ ላይ መንቀፍ ይባላል ማለት ነው። ሁለቱም በአንድ ላይ መንቀፍ ይባላል። በደንብ ስማኝ። ለምሳሌ አሁን አንተን የሆነ ነገር አስተማርኩ፣ በንቀፈኝ ካልኩ ስደበኝ ማለት ብቻ አይደለም። ንቀፈኝ ማለት በሁለቱም በኩል ወይ ትክክል ነህ ብለህ መስክርልኝ፣ ወይ ደግሞ ትክክል አይደለም ብለህ ደግሞ አረመኝ ማለት ነው። በግራና በቀኝ ያሉት ነቀፋ ውስጥ ነበሩ። በቀኝ ያለው ግን ነቀፋው ምንድነው? የምስክር ነቀፋ ነበር። በግራ ያለው የስድብ ነው፣
ራስህን አድን እኛንም አድን እያለ ለሱ አንዴ ማስረጃ እንደዚህ ያወራኸኝ እንዴት ነው ማረዳኝሽ እኮ ልሰጠህ እኮ ነው። ምን ነቀፋ ማለት ሰደበው ነው እያላለሁ ቀጥታ አይደለም። ሁለት አይነት ነቀፋ ነው ያለው እኮ ምክንያቱም በመስቀል ላይ ሁለቱም የተናገሩ ተቀምጦልናል ወንድሜ። ኦኬ ሁለቱም ያሉት ተቀምጦልናል በመስቀል ላይ የተናገሩት። ስለዚህ አንደኛው ምን እንዳለ ሌላኛው ምን እንዳለ እኮ እዚህ ጋር ተቀምጦልናል እኮ ይኸው። እሺ አንብብ። ኦኬ እሺ ምን ይላል? ከእርሱ ጋር የተሰቀሉት ወንበዶች ደግሞ ያንኑ እያሉ ይነቅፉት ነበረ። እሺ ይሄን ያስካረን። ከዛ ሉቃስ ወንጌል ላይ ሄድክ። እዚህ ጋር ምን አንደኛው ሲጽፍ ይኸውልህ ማቴዎስ፣ ሉቃስ፣ ዮሐንስ ሲጽፉ ማርቆስ ሲጽፉ አንደኛው ያብራራዋል፣ አንደኛው ጥቅል ሐሳቡን ያስቀምጣል። በደንብ አስተውል። አጻጻፋቸውን አንተ አሁን ያላወቅከው ለምሳሌ አሁን ሉቃስ ወንጌል ገብርኤል ወደ ድንግል ማርያም መጥቶ ያበሰረበት በደንብ በዝርዝር ተጽፏል አይደለ ወንድሜ? አይደል? ምሳሌ ልስጥ ብዬ ነው እየገባኝ አይደል? የምታስረዳ እሺ፣ እንዲገባ ልድገምልህ። በደንብ ስማኝ። ለምሳሌ ሉቃስ ወንጌል ላይ መልአኩ ወደ ድንግል ማርያም መጥቶ ሲያበስራት ያለው ተጽፏል። ሌሎቹ ወንጌላውያን ግን አልጻፉትም። አልጻፉትም ማለት ተጋጨ ማለት ነው? ኖ ካልጻፉት እንዴት ነው ሌላ ካላው? ለምሳሌ አንድ ተቃራኒ ሲኖር ነው እንጂ መጋጨት። ይሄ እኮ ሌላ አልጻፉም እኮ መጋጨት አይባልም። ስለዚህ አልጻፉትም ማለት ተጋጨ ማለት ነው ወይ ነው እያልኩ ያለሁት። አንዱ ስለጻፈ አንዱ ስላልጻፈ ተጋጭቷል ማለት ነው። እሱ መጋጨት አይደለም። አይደለም ጎበዝ፣ አዘጋገባቸው ነው ማለት ነው አይደለ? አንደኛው ሲዘግብ ያብራራዋል፣ አንደኛው ሲዘግብ በጥቅል ያደርገዋል፣ አንደኛው ደግሞ እስከ ነጭራሹ ማይዘግበው መወለዱን ብቻ ይናገራል፣ አንደኛው ደግሞ እንዴት እንደተወለደ ያብራራል፣ አንደኛው ደግሞ ሲዘግብ ክርስቶስ በቀኝ የተሰቀሉት በግራ የተሰቀሉት ነቀፉ ተብሎ በጥቅሉ ያስቀምጠዋል፣ አንደኛው ደግሞ ምን እንዳሉ እያንዳንዳቸው ያስቀምጠዋል። ኦኬ አየው ላውራ አንዴ። እሺ እኔ ደግሞ አሁን ያልኩ ላይ አስተያየት መንቀፍ ማለት መሰደብ እንደሆነ ላሳይክ። ከተሰቀሉትም ክፉ አድራጊዎቹ አንዱ አንተ ክርስቶስ አይደለህምን ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን ይኸው ቁጥር 40 ላይ ወረድ ብሎ ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈረምን? ስላደረግነውም የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፉ አላደረገም ብሎ ገሰጸው ይላል። በጣም ጥሩ። ስለዚህ አሁን አስተውል። ቅድም ምን አልኩ? ነቀፋ በሁለት አይነት መልኩ ይነገራል ብያለሁ። አንደኛው ነቀፋ ምስክርነት ነው አልኩ። አንደኛው ስድብ፣ ሁለተኛው ነቀፋ ደግሞ ስድብ ነው። በቀኝ የተሰቀለውም በግራ የተሰቀለውም ኧረ ስማኝ ወንድም አለም ተው። አንተ የፈለግከውን እኮ ትምህርቴን ነው የምነግርህ እኮ። አንተ መቃወም መብትህ ነው። ነቀፋ የሚለው የሁለቱ ምስክርነት በሁለት መልኩ ተቀምጧል እኮ መጽሐፍ ቅዱስ ላይ። አንደኛው የተቀመጠው ያ በስድብ መልክ ጌታን የተሳደበበት ነው። አንደኛው በግራ የተሰቀለው ጌታን ምንም እንደማያደርግ እስቲ ከአንተ እንዲያው አምላክ ከሆንክ አንተ እንዲያው እያለ ጌታን የተሳደበበት ልክ እንደ አይሁድ ማለት ነው። አይሁዶች ጌታን እንዴት አምላክ ነኝ ትላለህ ብለው እንደሚሳደቡት ማለት ነው። ከዛ ደግሞ ሁለተኛው ደግሞ ነቀፋ አረገ። ሁለተኛው ግን የነቀፈው በመስቀል ላይ ያለው ምን እያደረገ ነው? ለጌታ እየመሰከረ ሰውየውንም ደግሞ እየነቀፈ ነው። ለጌታ ግን ምስክርነቱን እየሰጠ ነው። እርሱስ ምንም ባላጠፋው ነው፣ እኛስ በጥፋታችን የተሰቀለው ብሎ ሰውየውን ገጸው። ለጌታ ደግሞ ብሎ መሰከረ፣ ጌታ ሆይ በመንግስት በመጣ ጊዜ እኔን አድነኝ፣ እኔን አስበኝ ብሎ ደግሞ መሰከረ። አየው፣ ከኔ ጋር ነህ? እየሰማሁ ነው። እሺ፣ ሁለቱም በመስቀል ያሉት ተናግረዋል አይደለም? ምስክር ሰጥተዋል አይደል? ሁለታቸውም ግን እንደሚሳደቡት አንተ ማወቅ አለበት። ሁለቱም ጌታን እየተሳደቡ ነው። እየተሳደቡት ነው። አሳየኝ እስቲ። በቀኝ የተሰቀለውን ብሎ እንደተሳደበ አሳየኝ። ኦኬ፣ አመሰግናለሁ። ምንም ችግር የለውም። በቀኝ የተሰቀለው ጌታ ምን ብሎ እንደሰደበው አሳየኝ። እሺ፣ ችግር የለውም። ባይዘዌ ጥሩ ጥያቄ እኮ ጠየቀው። በነገራችን ላይ ኮመንት ላይ እንዲሁም አበረታቱ ወንድማችንን። ያው አረዳዱ ነው። ኢትስ ኦኬ። ሰው ከኛ የሚጠበቀው ትምህርታችንን በደንብ ረጋ ብሎ መግለጥ ነው። ኢትስ ፋይን። ያው የያዘው የተረዳው በዛ መልኩ ስለሆነ ችግር የለውም። እሺ፣ በቀኝ የተሰቀለው ጌታን ብሎ እንደተሳደበ ስጠን እስቲ። እሺ፣ በቀኝ ማቴዎስ 27:44
ማቴዎስ 27:44 ምን ብሎ ተሳደበ አሳየኝ እንጂ ይነቅፉት ነበር ነው እንጂ የሚለው እኮ በቀኝ የተሰቀለው ሰደበው የተሳደበውም ይሄ ነው የሚል አይደለም። በቀኝ የተሰቀለውን ብሎ ተሳደበ፣ በግራ የተሳደበውን አገኘ ነው። በቀኝ የተሰቀለውም ጌታን ሰድቦታል አልከኝ። የት አለ? ምን ብሎ የተሳደበው ንገረኝ። እሺ ሉቃስ የት ጋር ሄደል? ሉቃስ ወንጌል ላይ ሄደል? ዮሐንስ ላይ ሄደል? ሉቃስ 23:39 ሉቃስ 23:39 እሺ። ከተሰቀሉት ከክፉ አዳጊዎቹም አንዱ አንተስ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ስላደረግነውም የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም እንቅፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግስት በመጣ ጊዜ አስበኛለሁ። የትኛው? ሁለቱም ተሳደው ብለኝ ነበረ። በዛኛው ደግሞ በማቴዎስ ደግሞ ሁለቱም ነው ያነቀፉት። ኧረ ተው እባክህ ወንድም አለም። በግራ በቀኝ የተሰቀለው ጌታን ሰድቦታል ያልክበትን አሳየኝ። ምክንያቱም የሁለቱንም ንግግር እዚህ ጋር አስቀመጠልህ ሉቃስ። ምን ብሎ የሁለቱንም ነቀፋ የተባለው ነገር በሁለት መልኩ አስቀመጠልህ። በግራ የተሰቀለው የስድብ ነቀፋ እንዳቀረበ፣ በቀኝ የተሰቀለው ግን በግራ የተሰቀለውን እየነቀፈ ለክርስቶስ ነው ምስክርነት እየሰጠ እንዲሁም ይቅር በለኝ እኛስ በበደላችን ነው እንደዚህ የሆን ነው። ይኸው እኛ ስላደረግነው ነገር ነው የሚገባንን እየተቀበልን ነው። ለእኛ እውነተኛ ፍርድ ነው። እርሱ ግን ምንም ክፋት አላደረገም ብሎ እንዲሁም በግራ የተሰቀለውን እየገሰጸው ነው። አንተ ደግሞ በቀኝም በግራ የተሰቀሉትም ክርስቶስን ሰድበውታል። ማስረጃ አለኝ በቀኝ የተሰቀለው የተሰደበበት አልከኝ። ማስረጃ አንስጠኝ። እሺ በማቴዎስ 27:44 ያለው ስድብ አይደለም ማለት ነው። ይቅርታ በጣም ስድብ አይደለም ማለት ነው። አይደለም መግባት እንዳይሆንብኝና አንድ ጥያቄ ብቻ ልጠይቀው። አንዴ በቀኝ ያለው ሰውዬ በሁለቱም ወንጌላት በማቴዎስም በሉቃስም ክርስቶስ በገነት ከኔ ጋር ትኖራለህ ዛሬ ብሎታል ወይስ አላለው? አንዴ ቆይ ከአንተ ወይስ ከመዝሙረ ሬት ጋር ልጨርስ ወይስ ዝም ብለህ መልሱን ብቻ መልስ። በገነት ከኔ ጋር ትኖራለህ ብሎታል ወይስ አላለውም ነው በሁለቱም ወንጌሎች? አንዴ የኔ ጥያቄ ሁለቱም ነቅፈውታል ወይስ አንዱን ነቀፈው ነው ጥያቄ? የህይወት ጥያቄ የሚሆን አሁን መጽሐፍ ቅዱስ ነው ጥያቄ ጠየቅ ከሆነ መልስ ብቻ ስጥ። በሁለቱም ወንጌሎች በማቴዎስም በሉቃስም ክርስቶስ በቀኝ ያለውን ሰው ዛሬ በገነት ከኔ ጋር ትኖራለህ ብሎታል ወይስ አላለውም? እኔ ጥያቄ ስለገነት ነው። አንዴ እስቲ ተረዳ አንተም እና ታዲያ ስለ ሙርሺዳ ነው። አሁን ጥያቄውን ብቻ መልስ ፕሊስ እባክህ። አሁን ዝም ብለህ እያደረክ ነው። ከቅድሙ ዲያቆን በትዕግስት ሲመልሱልህ ስንት ደቂቃ ሙሉ ታግሰው እንትን ሲሉ አንተ ሊገባ አልቻለምና እስኪ በዚህ መንገድ የሚገባህና አእምሮ ክፍት የሚሆን ከሆነ ብዬ ነው። ሁለቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በሁለቱም ወንጌሎች በቀኝ ያለውን ሰው ዛሬ በገነት ከኔ ጋር ትኖራለህ ብሎታል ወይስ አላለውም? እሺ ሉቃስ 23:39 ላይ መሰርቅ ወይ አንዴ ልክፈተውና 23:39ን ቅድም አንብበን እኮ አለፍ ነው። ድጋሚ ማንበብ አይጠበቅብንም። ደጋግመው ዲያቆን 2-3 አንብበውላል ነው። ልሸመድደው ነው ልሸመድደው ምናምን አይነት ከሆነ ከነ ትርጓሜ ብሸመድደው አሪፍ ነው። አሁን ጥያቄውን ብቻ መልስ። ክርስቶስ ወዳጅ አንብበህ መሰለኝ ሁለት ጥቅስ ጠቅሰህ ይዘህ መተህ እዚህ ጋር ተጋጅቷል ምናምን ብለህ እንትን ስትል የነበረው ተጋጅቷል ላልከው ራሱ ገና ማስረጃ ታመጣለህ። ይሁንና ግን ጌታ ክርስቶስ በሁለቱም የወንጌል ክፍሎች በሁለቱም የወንጌል ክፍሎች ዛሬ በገነት ከኔ ጋር ትኖራለህ ብሎታል ወይስ አላለውም ነው? ያንን በቀኝ ያለው ነው ወንበዴ። እሺ ከተሰቀሉት ከክፉ አድራጊዎች አንተ ክርስቶስ አይደለህም ብሎ ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን አንተ እንደዚህ ባለ ፍርድ ለምን ክፉ ነገር ትናገራለህ? እኛ ስለ ኃጢአታችን ነው፣ እርሱ ግን አንዳች ነገር አላደረገም አለ። ከዛ ዞር ብሎ ምን አለው ክርስቶስን? አቤቱ በመንግስት በመጣው ጊዜ ምን በለኝ። አታስጨርሰኝም አንዴ? እሺ መጽሐፍ ቅዱስን ክፍል ዛሬ በመንግስት በመጣው ጊዜ ምን በለኝ አለው? ቆይ አንዴ ሊጨርስ። ስላደረግነውም የሚገባንን እንቀበላለን። ዛሬ ነው እንደ እያነበብክ ያለው። ሲጀመር ክፍሉን አንተ ከአምዲን ጀበል መጽሐፍ ነው 303 ጥያቄዎች ለአብነት ኃይል ከሚለው ኮርጄ የመጣው እኔ ሪፈረንስ ሁሉ ልነግርህ እችላለሁ። ኮርጄ እንዳመጣው ጥያቄውን ማለት ነው። ይሁንና ግን አሁን መልሱን ብቻ መልስ። ክርስቶስ በሁለቱም የወንጌል ክፍሎች ዛሬ በገነት ከኔ ጋር ትኖራለህ ብሎታል ወይስ አላለውም?
እንደዛ ሳይሆን አለው ኢየሱስንም ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ አለው ነው የሚለው። ከዛ ክርስቶስ ምን አለው? ከዛ ወንበዴው እሺ ከዛ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው ይላል። መልካም። በማቴዎስ ወንጌል ላይ እስኪ በማቴዎስ ወንጌል ላይ ደግሞ ሂድና ክርስቶስ በቀኝ ያለውን ሰው ምን እንዳለው ንገረን። አሁን የሉቃስ 23 አይደል ያነበብከው ከ39 ጀምሮ? የማቴዎስንም ደግሞ 27 44 ጀምሮ ያለውን ሂድና አንብብና ደግሞ ንገረን ምን እንደሚል። እሺ ከእርሱም ጋር የተሰቀሉት ወንበዴዎች ደግሞ ያንኑ እያሉ ይነቅፉት ነበር። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ለማ ሰበክታኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ስለምን ተውከኝ ማለት ነው። ይኸው እሺ እዚህ ጋር ስለምን አውራል? ወረድ እያነበብኩ ነው፣ ችግር የለውም። ቅድም 39 ጀምረህ እኮ ወደታች አንብባል። ቀጥል አሁንም ጎበዝ። እሺ በዚያም ከቆሙ ሰዎች ሰምተው ይህስ ኤልያስን ይጠራል አሉ። እሺ ወዲያውም ከነርሱ ጋር አንዱ ሮጣ። አንዴ ስልክ ገብቶብኝ ነው አንዴ እዚህ ጋር። እሺ ወዲያውም ከነሱ ጋር ሮጣ። እሺ ሰፈናግም ይዞ ሆምጣጤ ሞላበት፣ በመቃም አድርጎ አጠጣው። ሌሎቹ ግን ተው ኤልያስ መጥቶ ያድነው እንደሆነ እንይ ያሉ። ኤልያስ መጥቶ ያድነው እንደሆነ እንይ ያሉ። ኢየሱስም ሁለተኛ በታላቅ ድምፅ ጮኸ፣ ነፍሱን ተወ ይላል። ወረድ አንብብ፣ ወረድ፣ ምንም ችግር የለም አንብብ። ከዛ ሳትበለኝ ጥቅሱን አንብበው፣ ቀጥል። እሺ እነሆ የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶቹም ተሰነጠቁ ይላል። መቃብሮቹም ተከፈቱ፣ ተኝተው ከነበሩትም ከቅዱሳን ብዙ ሥጋዎች ተነሱ ይላል። አንብብ፣ ውረድ፣ ችግር የለውም። አሁን ኧረ ባይብል አንተ ሙሉ ልታስነብበኝ ነው እንዴ? አንብብ፣ ችግር የለውም። አንተ እንዲገባ ነው፣ ለአንተ ጥቅም ነው። በነገራችን ላይ እኔ ሲጀመር ከትንሣኤውም በኋላ ከመቃብሮቹ ወጥተው ወደ ቅድስት ከተማ ገቡና ለብዙዎቹ ታዩ ይላል። የመቶ አለቃም ከእርሱም ጋር ኢየሱስ የሚጠብቁ መናወጡን የሆነውን ነገር አይተው ይህ በእውነት የእግዚአብሔር ልጅ ነበረ ብለው እጅግ ፈሩ ይላል። እሺ ኢየሱስን ያገለገሉ ከገሊላ የተላኩት ብዙ ሴቶች በሩቅ ሆነው ሲመለከቱ በዚያ ነበሩ። ከእርሱም መግደላዊት ማርያም፣ የያዕቆብና የዮሴፍ እና ማርያም የዘብዴዎስም የልጆቹ እናት ነበሩ። በመሸም ጊዜ ዮሴፍ የተባለው ባለጠጋ ሰው ከአርማትያስ መጣ። እርሱም ደግሞ የኢየሱስ ደቀ መዝሙር ነበረ ይላል። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ሥጋ ቆይ እንደዚህ እናደርግ። የሌሎቹንም ሰዓት ከምንወስድ ወንድም አለው በጣም ኢዚ ቀላል ነገር ነው አሁን እያሳየን ያለ ነው። ቅድም ይኸውልህ ማቴዎስ ወንጌልና ሉቃስ ወንጌልን ሰጥተህናል። ማቴዎስ ወንጌል እንዴት አድርገው እንደዘገበው አይተናል። ሉቃስ ወንጌል እንዳደርገው እንደዘገበው አይተናል። በሁለቱም አንድ የሚያደርጋቸው ነገር ምን አገኘን? አንደኛ ክርስቶስ እንደተሰቀለ ሁለቱም ዘግበዋል። እሱ ላይ ምንም ጥርጥር የለውም። አሁን ይነቅፉት ነበረ የሚለው ላይ ነው። አሁን አንተ ሁለቱም ይነቅፉት ነበር የሚለው ማቴዎስ ላይ ተዘግቧል። ሉቃስ ላይ ደግሞ ምን ብሎ ይናገሩ እንደነበር ደግሞ አንድ ስማኝ፣ ምን ብሎ ይመሰክሩ እንደነበሩ ሉቃስ አብራራለህ አይደለ? ለምሳሌ አሁን ወንድሜ ማቴዎስ ወንጌል ላይ ሁለቱም ይነቅፉት ነበር ብሎ አስቀምጣለህ አይደል? ማቴዎስ ወንጌል ሁለቱም ይነቅፉት ነበር ይላል። አንዴ ተረጋጋ፣ ቆይ ወንድሜ አንዴ። ማቴዎስ ወንጌል ላይ ሁለቱም ምን ብለው እንደሚነቅፉት የግራና የቀኙ ንግግር ጽፎልሃል? አልጻፈልህም አይደል? ነቀፈው ነው ነገረ እንጂ ሀሳቡን ችግር የለውም። ሀሳቡን ነገረ እንጂ ጥቅል ሀሳቡን ዝርዝሩን ግን አልነገረህም አይደል? ነቀፉት ካለ እኔ ሁለቱ እንደነቀፉት ነው የማውቀው። እሱ ያንተ ትርጉምና አንተ ያዘው፣ እሱን ለራስህ ያዘው። ዝርዝሩን ግን አሁን ምክንያቱም የማቴዎስ ወንጌል ብቻ ቢሆን መጽሐፍ ኦኬ፣
የሉቃስ ወንጌል አለ፣ ዮሐንስ ወንጌል አለ። ሌሎች ወንጌላውያን ደግሞ ምንድን ነበረ በግራና በቀኝ ያሉት የተናገሩት የሚለውን አብራርተውታል። ተሰቀለው ማለት ነው ቢሉ ፀሐይን አይቶ እስኪመለስ ድረስ ጥቂት ይደራረግ ነበርና ይላል። አየው በመስቀል ላይ ተሰቅለው ሳሉ ተአምራት ተደርገው ነበረ። ትዝ ይል እንደሆነ የፀሐይ መጨለም እንደዚህ ተአምራት ተደርገው ነበረ። ኦኬ እነዚህ ወንበዴዎች በጥፋታቸው የተሰቀሉ የተያዙ ናቸው። በማቴዎስ ወንጌል ላይ ይነቅፉት ነበር ብሎ ያስቀመጠው በቀኝም በግራም የተሰቀሉ ሰዎች ተአምሩ ሲደረግ ድረስ ወንበዴዎች የነበሩ ናቸው። ታውቃለህ። ተአምሩ ሲደረግ ግን በግራ የተሰቀለው ተአምሩን አይቶ እስቲል አላመነም፣ እስቲል ይሰደባል። በቀኝ የተሰቀለው ደግሞ ተአምሩን ካየ በኋላ ምን አለ? አመነ። ስላመነ በግራ የተሰቀለውን ነቀፈው፣ በግራ የተሰቀለውን ገሰጸው፣ ለክርስቶስ ደግሞ ምስክር ሆነ። ማቴዎስ ይሄንን ምን ብሎ አስቀመጠው? ሁለቱም ይነቅፉት ነበር ብሎ አስቀመጠው። ሉቃስ ደግሞ አመጣና ሁለቱም የተናገሩትን ነገር ተአምሮቹ ሲደረጉ በመስቀል ላይ ብዙ ተአምር ተደርጎ ስለነበረ ተአምሮቹ ከተደረጉ በኋላ በግራ የተሰቀለው የተናገረውን ስድብ፣ በቀኝ የተሰቀለው ደግሞ ለክርስቶስ የሰጠው ምስክርነት እና ደግሞ በግራ የተሰቀለውን የተሳደበውን ስድብ ገስጾ ያለውን ነገር ሉቃስ ደግሞ አብራርቶ አስቀመጠልን። ስለዚህ የተጋጨ ነገር የለም። አንደኛው በጥቅል አስቀመጠው፣ አንደኛው ደግሞ ያንን ነገር በዝርዝር ምን ክስተት እንደተፈጠረ በግራና በቀኝ ያልነበሩ ሰዎች የተናገሩትን ምስክርነት ጠቅሎ ዝርዝር አድርጎ አስቀመጠልን ማለት ነው። ስለዚህ የተጋጨ ነገር የለም። ግልጽ ነው ወንድሜ። በቃ ይሄን እንተውና ጥያቄ ጠይቅና ካወኩት መልስላለሁ፣ ካላወኩት ጠይቄ እመጣለሁ። ልተውና አልከው? ችግር የለውም። እሺ መልካም፣ በጣም ጥሩ፣ ችግር የለውም። ዋናው አንተ ብትሆን ባትሆም ለክርስቲያኖች ግን ጥሩ ነገር ነው ያመጣው። ባይዘው እኔ አሪፍ ጥያቄ ነው ያመጣው ባይነኝ እና ክርስቲያኖች እንዴት አድርገው መጽሐፋቸው እንደሚረዱ እንዴት አድርገው እንደሚፈቱ ማወቅህም ለአንተም ይጠቅማል። ይሄን ግን ለሌላ ቀን አይ ቲንክ ታነባለህ እንደማየው። ስለዚህ ምን ታደርጋለህ መሰለህ? ትርጓሜያቸው ክርስቲያኖች ተፍሲሮቻቸው ይሄን አንቀጽ እንዴት አድርገው ይፈቱታል የሚለውን ደግሞ ብታነብ ደግሞ እዛው መልስ ታገኛለህ፣ ከኛ ጋርም ሳትላፋ ብዙ። ኦኬ እኔ የምጠይቅህ አጭር ጥያቄ ናት፣ 5 ደቂቃ ብቻ ስላለች ሌሎችም ወንድሞቼ ስላሉ እነሱ እሰጥሃለሁ። ኢሳ የአላህ ቃሉና መንፈሱ ነው አይደል? እንዴ ከፈታ ውስጥ ቁርአን ነው። እሺ ሱራውን እንዲያስታውሱኝ ፕሊዝ። 5 ደቂቃ ብቻ ልጠቀምተው ለብዬ። የአላህ ቃልና መንፈስ ነው የሚለው ሱራ 3 ስንት ነበረ? ሱረቱ አልኢምራን ላይ ነው። እሺ ስንት? 3:45 እንየውና 3:45 እሺ። መርየም ሆይ ይላል፣ ያው መላእክት ያሉትን አስታውስ ይልና መርየም ሆይ አላህ ከእርሱ በሆነው ቃሉ ስሙ አልመሲሳ መርየም ልጅ እሺ ከእርሱ በሆነው ቃሉ የሚላለ ሱራ 4:171 ተፍሲሩን እንድታያለኝ 171ም አለ። አዎ ላውጣው ነው። እሺ እኔ ይሄን ከፍቼ ነበር ግን ቀድም አንዴ ጠብቀኝ። የኔን ጥያቄ አንዴ ላቅርብልህና 5 ደቂቃውን ተጠቀምበት። እሺ እሺ ይኸውልህ እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ። በአላህ ላይም 471 ሱረቱን ኒሳ 171 እሺ እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ፣ በአላህ ላይም እውነትን እንጂ አትናገሩ። የመርየም ልጅ አልመሲ ኢሳ የአላህ መልእክተኛ ወደ መርየም የጣላት በቅንፍ የውህን ይልናል፣ ቃሉም ከእርሱም የሆነ መንፈስን ብቻ ነው ይላል። እሺ ቃሉ ማለት ነው የአላህ ቃሉ ነው ማለት ነው። እዚህ ልክፈተው ቃል ማለት ንግግር ማለት ነው። በልክ በሱረቱል በቁርአን በምዕራፍ 9 ቁጥር 6 ላይ ከላም እንደሚለው የጠየቁ ጥያቄ በደንብ ስማኝ። ኢሳ የአላህ ቃሉ ነው ማለት ነው። የአላህ ቃል ሳይሆን ሁን አለው ቃል ነው። ሁን ሲሆን አይልም። ሁን የሚለው በቅንፍ የተጨመረ ነው። አረብኛው ላይ የለም የሚለው ወደ መርየም የጣላት ቃሉም ነው የሚለው ቃሉም። እሺ 171 ላይ እሺ አህለል الكتاب لا تغلوا في دينكم ولا تقولوا على الله الا الحق انما المسيح عيسى ابن مريم رسول الله وكلمته القاها الى مريم وروح منه ይላል። እሺ فآمنوا بالله ورسوله ولا تقولوا ثلاثة። እሺ እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ ኢሳ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ይሁን ቃሉም
ከእርሱ የሆነ መንፈስ ብቻ ነው ይላል። ይኸው ይሁን የሚል ቃል ነው። ይሁን የሚለው በቅንፍ የተጨመረ ነው አይደል? ይሁን የሚል ቃሉ ነው እንደፈሰሩት። እኔ የጠየኩህ እሱን አይደለም። የይሁን የሚለው በቅንፍ የተጨመረ ነው አይደል? አረብኛው ላይ የለም። ምክንያቱም እንደዚህ በቅንፍ ከጨመሩ ማብራሪያ አድርገው የሚጨምሩት ነው እንጂ አረብኛው ላይ አብራርተው ጨምረውታል እንጂ አረብኛው ላይ የለም አይደል? አረብኛው አልቋ ከልቂ ከሚለው ጋር ሆናል። ይኸው ኢለል ሐቅ ኢነመል አረብኛው ላይ የለም። ተፍሲር አንተ ቅድም በተፍሲር እንዳብራራህልኝ ሁሉ እኔም ይኸው እነሱ እንደፈሰሩት ይሁን የሚል ቃል ነው እንጂ ሌላ አይደለም። ጎበዝ። ስለዚህ አረብኛው ላይ የለም። በጣም ፐርፌክት። አሁን የፈለግኩት እኔ ኢሳ የአላህ ቃሉ ነው አይደለ? ይሁን የሚል ቃል ነው። ይሁን የሚል ቃል። እሺ፣ ያ ቃል የማን ነው? የአላህ ቃል ነው። ቃሉ ለምሳሌ አላህ ኢዛ አራደ ሸይአን የኩነ ለሁ ኩን ፈየኩን፣ አንድ ነገር አላህ እንዲሆን ከፈለገ ሁን ይለዋል፣ ይሆናል። እሺ፣ ሁን ብሎ የፈጠረውን ፍጥረት ስጠኝ። አንድ ሁን ብሎ የፈጠረውን ፍጥረት ስጠኝ። አላህ በቃሉ ሁን ብሎ የፈጠረውን ፍጥረት ኢየሱስን፣ ኢሳን ነው የምትለኝ? ስለዚህ ኢሳ ማለት የአላህ ቃሉ ነው ማለት ነው። አይ ይሁን በማለት ነው የፈጠረው ቃል ነው እኮ። ስለዚህ ቃሉ የአላህ ነው። ቃሉ የአላህ ነው። አላህ ሁን ብሎ ነው የፈጠረው እንዲሆን። በቃ ለምሳሌ አላህ አንድ ነገር ከፈለገ ሁን ይለዋል፣ ይሆናል። ይሄው እዚህ ጋር እኮ ስጠኛ። አሁን ከፈለገ ብለህ ያመጣህልኝ ማንን ብቻ ነው? ኢሳን ብቻ ነው ያመጣህልኝ። እስቲ ከኢሳ ውጪ አላህ ሁን ብሎ የፈጠረው ፍጥረት አንድ ንገረኝ። ኢሳ ፍጡር ስለሆነ ነው። ኖ ከኢሳ ውጪ ነው ያልኩት። ከኢሳ ውጪ አላህ ይሁን ብሎ የፈጠረው አንድ ነገር ስጠኝ። ኢሳን ፍጡር ስለሆነ የሆነ በሚል ቃል ፈጥሮታል። ከኢሳ ውጪ ነው ያልኩህ። ኧረ ተው እያዳመጥከኝ። ከኢሳ ውጪ ከኢሳ ፍጡር አይደለም እንዴ? እሱን አላህ ከኢሳ ውጪ ለምሳሌ አሁን እንስሳት አሉ፣ አዳም አለ፣ ምናምን አለ። እስቲ ከኢሳ ውጪ አዳም ሁን ተው ነው የተፈጠረው? አዳምን በእጁ ነው ፈጠረው። ኢሳን ይሁን በሚል ቃል ሰውን ከኢሳ ውጪ ነው ያልኩህ። ኧረ እያዳመጥከኝ። ከኢሳ ውጪ አለ ወይ ነው ያልኩህ። በቃ ሌላ ፍጥረት አለ? ከኢሳ ውጪ የለም። እሺ የለም። ፐርፌክት ጎበዝ። እሺ አሁን ቃሉ እንደዛ ከፈታልኝ መንፈሱ ማለት ነው። መንፈስ ማለት ጅብሪል በሚል ተጠቅሷል እንዴ? ኢሳ ጅብሪል ነው? ኖ አይደለም። መንፈስ የሚለው ወሩህ ነው የሚለው። ለምሳሌ አረብኛ ማንበብ አችልም አንተ? ኤአይ ነኝ። ጥያቄ ገብቶሃል? ኢሳ የአላህ ቃሉን ከእርሱ የሆነ መንፈስን ብቻ ነው ይላል። ይሄ የተናገረው ስለ ጅብሪል አይደል? መንፈስን ነው ነፋበታ። ጅብሪል ነፋባት መንፈስን ነው። ጥያቄን ስማኝ በደምብ ወንድሜ። ኢሳ የአላህ ቃሉ ከዛ ደግሞ ከእርሱ የተባለ ማን ነው እዚህ ጋር? ከእርሱ የሆነ እሺ ኢለል መሲህ ኢሳ ኢብኑ መርየም እሺ ወከሊማቱ አልቀሃ ኢላ መርየም ወሩሁ ሚኑ፣ ከእርሱ የሆነ መንፈስ። ከእርሱ የተባለው ማን ነው? ከእርሱ ጅብሪል ለምሳሌ ነፍቶባታል። ለምሳሌ አይደለም ፕሊዝ፣ በዚህ አንቀጽ ላይ እርሱ የተባለው ማን ነው? አላህ። የአላህ መንፈስ ማን ነው? የአላህ መንፈስ ለምሳሌ ጅብሪልም መንፈስ ተብሏል። እኔ ለምሳሌ አይደለም፣ በዚህ አንቀጽ እባክህ ወንድሜ፣ በዚህ አንቀጽ ላይ የአላህ መንፈስ የተባለው ማን ነው? የአላህ መንፈስ ነው፣ ፍጡር ነው። የአላህ መንፈስ እንዴ! የአላህ መንፈስ 5 ደቂቃ ያለቀ። በቃ አንዳችሁ ቀጥሎ ይፍታ። ይቅርታ ሚቲንግ ስላለኝ ልመለስ ወደ ስራ። ሶሪ በጣም